ፈጣሪ እንደ ሄርሜላ ሳያዋርዳችሁ ውሰደኝ ብላችሁ ጸሎት አድርጉ። የምሬ ነው። ሳትዋረዱ እንደዚህ ራቁታችሁን ከመሄዳችሁ በፊት ወይም ደግሞ ይሄ ሁሉ ወንድ እዛ ጋር ተደርድሮ ወንድም የሚባለው ፍቅረኛ ነው ተብሎ ቁጭ ያለው ወይም ደግሞ ሌላም ሰው እንደዚህ ተሰብስቦ እንደዚህ ራቁታችሁን ከመሄዳችሁ በፊት ፈጣሪ ውሰደኝ ጌታ ወይ እንደዚህ ሳታዋረደኝ ውሰደኝ ብላችሁ ጸልዩ። እንግዲህ የስሯ ቁንጣ እስከሚታይ ድረስ ጥቁር ቁንጣ እንደለበሰች እስከሚያሳይ ድረስ ነበር ስትበለቃቀጥ የነበረች ብልቅልቅልቅ ማለት ነው። ኧረ በለዛ ኧረ አሁን ሴትነቴን ጠላው ባንቺ የተነሳ ምን አባቴ ይሻለኛል ትላላችሁ ደግሞ ማለት ነው። እና የዛሬ ቀን ግን እኔ ያው የሚያናድድ ነገር ቢሆን የሚያስደስት በአንደኛው ፓርት የሚያስደስት ነገር አለ። ደስ ያለኝ ሄርሜላ በደንብ አድርገው ውርደቷን እየተከናነበች ነው። የሆነ ነገር እየተለወጠ ነገር ሲሆን ደግሞ እንደዚህ ተለጣጥፋበት። ለምን ከንፈራችሁን አልተሳሳማችሁም? ከንፈር የሳምኝ ብሎች ነበር እኮ ውዴ። ለምን አልሳምሹም? ለምን አፈርሹ? እንደዚህ ቄጥሽን እየተንበለቃቀሽ እዛ ጋር እያሳየሹ ለምን አልሳምሹም? በስሚ እኮ ጥሩ ነበር። በዛውም ሁላችንም እናምን ነበር። እስቲ ከንፈሯ ሳማት። ወንድ ከሆንክ ዛሬ ሳማት እስቲ። የፈለጋችሁበት ቦታ ሳሚያት በሉኝ ይስማለሁ ብላ አይደለ? ሳማትና አሳየንና ከዛ እናምናለን። ፍቅረኛ ማቾቹ እንደሆኑ ማለት ነው ጀዝባዎች